ጤና ይስጥልኝ። በአንድ አካል ውስጥ ሁለት ነፍሳት ሆነው መኖርን አስበውት ያውቃሉ? እነዚህ ወንድማማቾች በዓለም ላይ ካሉ በጣም ብርቅዬ የሕክምና ሁኔታዎች ባንዱ ነው የተወለዱት። እነርሱ አንድ ጨጓራ፣ አንድ ጉበት፣ አንድ የሽንት ፊኛና አንድ ፊንጢጣ ይጋራሉ። የሶህናና የሞህና መንትያ ወንድማማቾች ልቦች፣ ሳምባዎችና አእምሮዎች ግን የተለያየና የየራሳቸው ናቸው። በአንድ አካል ውስጥ ሁለት ነፍሳት በአንድ ገላ ውስጥ ደግሞ ሁለት የተለያየ ስሜት የሚኖርባቸው የሶህናና የሞህና አስገራሚ ህይወት እንዲህ ነው። አካላቸውን ለሁለት የሚከፍል የማይታይ መስመር በመካከላቸው አለ። አንደኛው የግራውን ክፍል እንደ ልቡ ሲያዝ፣ ሌላኛው ደግሞ የቀኙን ክፍል በሙሉ ይቆጣጠራል። በሚገርም ሁኔታ በዚህ የማይታይ ድንበር ላይ አንዱ የሚሰማውን ህመም ወይም ንክኪ ሌላኛው ላይሰማው ይችላል። በአንድ በኩል ስሜቱ ለሁለቱም እኩል ሆኖ ሲሰማ፣ መስመሩን አለፍ ሲል ግን ለአንደኛው እንግዳ ይሆንበታል። ይህ ተፈጥሮ የሰጣቸው የጋራ ማንነት እስከ ብልታቸው ድረስ የሚቀጥል ሲሆን በአንድ አካልና በሁለት አእምሮ ተሳስረው የሚኖሩ የዓለማችን ድንቆች ናቸው። በህንድ ዴልሂ በድህነት ተወልደው በጨቅላነታቸው በቤተሰቦቻቸው ቢጣሉም በፒንጋልዋራ ማህበረሰብ አቀፍ ድርጅት ውስጥ አድገው ዛሬ 19 ዓመታቸው ላይ ደርሰዋል። አካላቸው ሁለት አከርካሪዎችን በአንድ ወገብ ላይ አጣምሮ አራት እጆችንና ሁለት እግሮችን ቢይዝም እነርሱ ግን በታላቅ ስምምነት ይንቀሳቀሳሉ። እንደ ኤሌክትሪሻን ተቀጥረው ሲሰሩ አንደኛው ፍሬኑን ሌላኛው ደግሞ ፍጥነቱን በመቆጣጠር በጋራ መኪና ያሽከረክራሉ። ሁለት አእምሮዎች በሰከንድ ስብርባሪ ውስጥ እየተናበቡ በአንድ አካል ውስጥ በተሟላ ቅንጅት ይኖራሉ። ምንም እንኳን አንድ ደሞዝ ቢከፈላቸውና አንድ የኪስ ቦርሳ ቢኖራቸውም የየራሳቸው መታወቂያ ያላቸው ሁለት ነፃ ሰዎች ናቸው። ለወደፊትም አንዲትን ሴት በጋራ ግብቶ የመኖር እቅድ አላቸው። በመካከላቸው ለቅናት ቦታ የለም። ምክንያቱም እድሜ ልካቸውን አብረው ለመኖር መግባባት ግዴታቸው እንደሆነ ጠንቅቀው ያውቃሉ። እነዚህ ወንድማማቾች በሁለት አእምሮና በአንድ አካል ውስጥ ፍቅርና አንድነትን ለዓለም እያስተማሩ ይገኛሉ። የሶህናና የሞህና ህይወት በአንድ አካል ውስጥ የታሰሩ ሁለት እጣ ፈንታዎች ተምሳሌት ነው። ልብሳቸው እንኳ በልብስ ስፌት ባለሙያ ተሰፍቶ አንድ እንደሚሆን ሁሉ ህይወታቸውን በህግም ሆነ በተፈጥሮ በጥብቅ የተቆራኘ ነው። አንዱ ቢበድል ሌላኛው አብሮ የመታሰር ግዴታ የማይቀር ነው። ምንም እንኳ ሁለት አእምሮ ቢኖራቸውም እንደ ስልክ ጨዋታና የቅርጫት ኳስ ባሉ ነገሮች ላይ የራሳቸው ፍላጎትና ምርጫ አላቸው። የዕለት ተዕለት ውሏቸው በስራ የተወጠረ በመሆኑ ለፍቅር ጊዜ የላቸውም። በአንድ ስልክና በአንድ የጋራ ህይወት ረክተው ይኖራሉ። የጤናቸው ሁኔታም ቢሆን የአንድ ሳንቲም ሁለት ገጽታ ነው። አንደኛው የሚመገበው ምግብ የሌላኛውን የደም ስኳር መጠን ይቀያይረዋል። አንደኛው ቢታመም ሌላኛው አደጋ ላይ ይወድቃል። ወደ አደባባይ በወጡ ቁጥር የብዙዎችን ቀልብ የሚስቡት እነዚህ ወንድማማቾች በአንድ ገላ ውስጥ ሁለት የተለያዩ ነፍሳት እንዴት ተስማምተው እንደሚኖሩ ለዓለም ትልቅ ትምህርት ይሰጣሉ። በ2003 በዴልሂ ምድር የተከሰተው ተአምር መለያየትን ሳይሆን አብሮ መኖርን ነበር የመረጠው። ሶህናና ሞና መለያየት የአንደኛውን ህይወት እንደሚቀጥፍ ሲረዱ ሁኔታዎችን እንደ ፈጣሪ ስጦታ በመቁጠር በአንድ ገላ ውስጥ ሁለት ሆነው ለመቀጠል ወሰኑ። ብቻቸውን መሆን የማይመኙትና አብሮነታቸው ደስታን የሚፈጥርላቸው እነዚህ ወንድማማቾች የቀኝና የግራ እግሮቻቸውን ለየብቻ እያዘዙ ዓለምን በመናበብ ያሽከረክራሉ። ሶህና በንግግሩና በውሳኔው ቢመራም ሞህና ደግሞ አዳዲስ ነገሮችን በመመርመር ይራቀቃል። አእምሯቸው በብዙ ነገሮች ላይ በተመሳሳይ መንገድ የሚሳብ ሲሆን በተፈጥሯዊ ሂደት ውስጥ ፍጹም ቅንጅትን ፈጥረዋል። ዛሬ በኤሌክትሪክ ሽቦዎች መካከል ለኑሮ ቢሰሩም ልባቸው ግን ነገ በመድረክ ላይ ደምቀው የሚታዩ የሙዚቃ ኮከቦች የመሆን ትልቅ ህልም ሰንቋል። የእነዚህ መንትዮች ታሪክ ከሚታየው አካላዊ ገጽታቸው ባሻገር በአንድ ገላ ውስጥ የታቀፉ ሁለት የተለያዩ ስብዕናዎችንና የነፍስ ዓላማዎችን የሚገልጥ ጥልቅ ትርጉም አለው። ዝግጅቱን እንደወደዳችሁት ተስፋ አደርጋለሁ። በሚቀጥለው ዘጋቢ ፊልም ዳግም እስክንገናኝ ድረስ ሃይማኖት ምን አለ ነበርኩ። ሰላም ቆዩልን።